በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ ይቃን በቀጥታ አሁን ለምትሰሙ በኋላም እግዚአብሔር ፈቅዶ ሪኮርድ ሆኖ የምትሰሙ ሁላችሁ ሰላም እግዚአብሔር ይብዛላችሁ። ከሁሉ አስቀድሜ እግዚአብሔር አምላክ እኔና እናንተን ለዚህ ለታላቁ ለብርሃነ ጥምቀቱና ለቃና ዘገሊላ በዓል ስላደረሳችሁ ይህን ቀን እግዚአብሔር ስለሰጠን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሜን። እንግዲህ እግዚአብሔር ቢረዳን ዛሬም እኛ እድለኞች ነን። እግዚአብሔር ይህን ቀን ሰጥቶናል። ዛሬም በምሽት በእግዚአብሔር ፊት ቁጭ ብለናል። የምንማርበት የትምህርታችን ርዕስ በእርሱ ደስ የሚለኝ የምወደው ልጄ በሚል ይሆናል። ይህን ቃል ደግመዋለሁ። የምንማርበት ርዕስ በሱ ደስ የሚለኝ የምወደው ልጄ በሚል ይሆናል። ይህን ቃል በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ታገኙታላችሁ። እግዚአብሔር ቢረዳን ዛሬም እግዚአብሔር ያስተምረናል። በተለይ ጥቂት ጊዜ ወስደን ለጥቂት ሳምንታት በዚህ ርዕስ ውስጥ እንማራለን። ይቅርታ። የትምህርቱ ዓላማ በተለይ በዚህ ርዕስ ዙሪያ ስንማር ሶስት መሰረታዊ ነገሮችን እግዚአብሔር እንደሚያስተምረን አምናለሁ። አንደኛው ጠቅለል ባለ መልኩ በብርሃነ ጥምቀቱ ዙሪያ እንማራለን። ማለት የብርሃነ ጥምቀቱን መሰረታዊ ጭብጦች መሰረታዊ የሆኑትን ጭብጦች እንመለከታለን። ብርሃነ ጥምቀቱን ስናከብር መሰረታዊ የሆኑት ማወቅ የሚገቡን ነገሮች ስላሉ ጠቅለል ባለ መልኩ በብርሃነ ጥምቀቱ ዙሪያ እንነጋገራለን። ቀጥለን በተለይ ከዚሁ ጋር አያይዘን ሁለተኛ ዓላማው ማለቴ ነው በሕይወታችን ተቀዳሚ ዓላማችን ምን እንደሆነ በዚህ ምድር ላይ ስንኖር እንደምታውቁት ወንድሞቼ እህቶቼ በምድር ላይ የሰው ዕድሜ የተገደበ ነው። እንደውም የሰው ዕድሜ አጭር ነው ይላል። ስለዚህ በዚህ በአጭሩ ዕድሜያችን ውስጥ ወይም በሕይወታችን ውስጥ በምድራዊ ሕይወታችን ውስጥ ተቀዳሚ የኛ ዓላማ ምንድነው? ዋናው ሚሽናችን መስራት የሚገባው ይህን ምድር ሳንለቅ ማወቅ የሚገባን የመጣንበት ዓላማ እሱን እንማራለን። ስለዚህ ሁለተኛው ዓላማችን በሕይወታችን ተቀዳሚ የሆነው ዓላማችን ምን እንደሆነ እንማራለን። በተለይ ወገኖቼ እዚህ ጋር አንድ ማስገንዘብ የምፈልገው ሰው የተፈጠረው ለራሱ አይደለም። ሰው ሲፈጠር እግዚአብሔር ሰውን ሲፈጥረው ለሰው አልፈጠረውም። ሰው የተፈጠረው ለእግዚአብሔር ነውና በዚህ በሁለተኛው ክፍል ለእግዚአብሔር እንዴት እንኖራለን? እንግዲህ ሰው የተፈጠረው ሰው የተሰራው ለእግዚአብሔር ከሆነ ለባለቤቱ እንዴት እንኖራለን? በተለይም ጊዜ ወስነን ጌታችንን ፈጣሪያችንን አምላካችንን እግዚአብሔርን እንዴት ማስደሰት እንዳለብን እንማራለን። በመጨረሻ የምንማረው ትምህርት ክፍል እግዚአብሔርን ስለመስማትና ለእግዚአብሔር ፍጹም ስለመታዘዝ እንማራለን። ወንድሞቼ
እዚህ የጥምቀት በዓል በተለይ ጥምቀትን ስናስብ ጥምቀት የፍጹም መታዘዝ ምልክት ነው። የእግዚአብሔር ልጅ እግዚአብሔር በሰው ልጅ ሲጠመቅ የሚያመለክተን ፍጹም መታዘዝን ነው እንጂ ወገኖቼ ኢየሱስ ክርስቶስ እንደኔና እንደናንተ ኃጢአት ኖሮበት በደል ኖሮበት መጠመቅ የሚያስፈልገው ሆኖ አይደለም። ወይም ደግሞ እሱ የእግዚአብሔር ልጅነትን ፈልጎ እንደኛ እኛ የሰው ልጆች ስንሆን የእግዚአብሔር ልጆች የምንሆነው በጥምቀት ነው። ስለዚህ ኢየሱስ ክርስቶስ የተጠመቀው ወገኖቼ ሚስጥሩ በኋላ ላይ መጣበታለሁ፣ ግን ዋናው ፍጹም የመታዘዝ ጉዳይ ነው። ለማን የሚታዘዘው? ለእግዚአብሔር ለአባቱ። ስለዚህ ሶስተኛው ክፍል የምንማረው እግዚአብሔርን ስለመስማትና ለእግዚአብሔር ፍጹም ስለመታዘዝ እንማራለን። በተለይ እንግዲህ እንዳልኳችሁ ዛሬ የጀመርነው ርዕስ በእርሱ ደስ የሚለኝ የምወደው ልጄ በሚል ርዕስ ነው። ይህንን እግዚአብሔር አብ የተናገረው ቃል ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እሱን ስሙት፣ እሱን ስሙት። ይህ ትምህርታችን። ለዚህ ነው የጥምቀት ሚስጥሩ ወገኖቼ ብርሃነ ጥምቀቱን ስናከብር አጽንዖት ልንሰጠው የሚገባው መሰረታዊ ነጥብ ጥምቀት ለሰው ልጆች ካለው ጥቅም ባሻገር ቅድም እንዳልኳችሁ ወገኖቼ የኢየሱስ ክርስቶስ መጠመቅ የፍጹም የመታዘዝ ምልክት የፍጹም መታዘዝ ምልክት መሆኑን ጭምር እንመለከታለን። ስለዚህ እግዚአብሔር ቢረዳን ዛሬና በሚቀጥሉት ጥቂት ሳምንታት የምንማረው ይሄ ትምህርት አንደኛ ብለናል። የትምህርቱ ዓላማ በአጠቃላይ በተለይ ዛሬ የምንሸፍነው በብርሃነ ጥምቀቱ ዙሪያ እንማራለን። መሰረታዊ በዓሉን ስናከብር ማወቅ ያሉብን መሰረታዊ ነገሮች እንማራለን። ሁለተኛ በሕይወታችን ስንኖር የሕይወታችን ተቀዳሚ ዓላማ ወገኖቼ look life has a purpose my friend ወገኖቼ ሕይወት ዓላማ አለው። እግዚአብሔር ምድር ላይ ሲያኖረን እግዚአብሔር ሲፈጥረን ምድር ላይ ሲያኖረን ዓላማ አለው። ስለዚህ በሕይወታችን ተቀዳሚ ዓላማችን ምንድነው ብለን እንማራለን። በመጨረሻ እንማራለን ያልኳችሁ እግዚአብሔርን ስለመስማት ለእግዚአብሔር በፍጹም ስለመታዘዝ። ለዚህ ነው ከጥምቀቱ ጋር አያይዘን የምንማረው። ለምን አምላካችን መድኃኒታችን ኢየሱስ ክርስቶስ እኮ ሲጠመቅ ወገኖቼ የተጠመቀበት መሰረታዊ ምክንያት ለሱ የሚያስፈልገው ሆኖ አይደለም። እንደኛ ከኃጢአት የሚታጠብ ሆኖ አይደለም። ወይም እንደኛ የኃጢአት ስርየት ለማግኘት ብሎ አይደለም። ወይም እንደኛ እንደ ሰው ልጆች ወገኖቼ የእግዚአብሔርን ልጅነት ለማግኘት ብሎ አይደለም። እሱ በባህሪው የእግዚአብሔር ልጅ ነው። አያችሁ። ታዲያ ለምንድነው ብንል አንደኛው ለኛ ሊያሳየን ሰርቶ ሊያሳየን፣ ሁለተኛም ወገኖቼ የፍጹም መታዘዝ ምልክት እስከዚህ ድረስ በሰው እስከ መጠመቅ ድረስ ለአባቱ ታዘዘ። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ይሄ ነው ዓላማው የምንማረው። ስለዚህ ርዕሳችን እንዳልኳችሁ በሱ ደስ የሚለኝ፣ በደንብ አስተውሉ። በሱ ደስ የሚለኝ የምወደው ልጄ እሱ ነው። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት። ይሄ ነው ርዕሳችን ወገኖቼ። እዚህ ጋር አንድ መሰረታዊ ጥያቄ ማንሳት ፈልጋለሁ። አላቅም ስንት ልጆች እንዳላችሁ። እኔ ልጆች አሉኝ። ልጆች ያላችሁ አንድ ጥያቄ ልጠይቃችሁ። በእርሱ ደስ የምትሰኙበት ልጅ አላችሁ? ወይም በእርሷ ደስ የምትሰኙባት የምትወዷት ልጅ አላችሁ?
ይህን ጥያቄ አስተውሉ ወገኖቼ። ልጆች ካሏችሁ በእርሱ ደስ የምትሰኙበት የምትወዱት ልጅ አላችሁ? ወይም በእርሷ ደስ የምትሰኙባት ልባችሁን የምታሳርፍ የምትወዷት ልጅ አላችሁ? ወገኖቼ እንደዚህ አይነት ልጅ ካላችሁ እግዚአብሔር ክብር ይሁን። እግዚአብሔር ይመስገን። እንዲህ አይነት ልጅ ካላችሁ በዚህ ውስጥ ሚስጥር የምንማረው አለ። ለምን የተነሳንበት ርዕስ በእርሱ ደስ የሚለኝ የምወደው ልጅ በእርሱ ደስ የሚለኝ የምወደው ልጅ። ለዚህ ነው እናንተን እኔም ልጆች ስላሉኝ በተለይ በዚህ ዘመን ስንኖር ቤተሰብ በምን አይነት ህይወት ውስጥ እንደሚያልፍ ስለምረዳ ጥያቄውን ያነሳሁት በእርሱ ደስ የምትሰኙበት ወይም በእርሷ ደስ የምትሰኙባት የምትወዱት ወይም የምትወዳት ልጅ አላችሁ? ይሄን ጊዜ ከሰጣችሁ ተንበርክካችሁ እግዚአብሔርን አመስግኑ። ጥያቄን በደንብ ተረዱልኝ። እኔ ያልኩት የምትወዱት ልጅ ወይም የምትወዳት ልጅ አላችሁ ወይ አይደለም ጥያቄው። ኦብቪየስሊ ከስጋችሁ የተከፈለ ልጃችሁን ትወዳላችሁ፣ ጥያቄ የለውም። ጥያቄው ግን በሱ ደስ የምትሰኙበት ወይም በሷ ደስ የምትሰኙባት የምትወዱት ልጅ አላችሁ ማለት ጥያቄው ሁለቱን ሐሳቦች አያችሁ። በርዕሳችን ላይ እግዚአብሔር አብ ያለው ልጁን አየና በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ ደስ የሚለኝ የምረካበት ልቤ የሚያርፍበት ያለን። ለዚህ ነው ይህን ጥያቄ ያነሳው። ስለዚህ ሁለቱን ሐሳቦች በአንድ በኩል እኛን የሚያስደስተን፣ በሁለት በኩል ሁለተኛ ደግሞ የምንደሰትበት ልጅ አለ ወይ ብዬ ጠየኳችሁ። ለዚህ ነው አስቡት እንግዲህ እግዚአብሔር ምን አለ? በእርሱ ደስ የሚለኝ የምወደው ልጅ እሱ ነው። ይህን ቃል ማን ተናገረ ብለን ብንል ቃሉን የተናገረው የምድርና የሰማይ ፈጣሪ እግዚአብሔር አብ ነው። እግዚአብሔር አብ ከሰማይ ሆኖ ወገኖቼ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። ስሙት። ከአንዴም ሁለቴ ነው ይሄንን ያለ። አያችሁ፣ ደስ የሚለኝ የምወደው ልጄ ስሙታል። ማን ነው እሱ ልጅ? በዛችሁ ቅጽበት እግዚአብሔር አብ ከሰማይ ሆኖ ያንን ሲናገር በምድር ላይ እግዚአብሔር ወልድ ነበረ፣ ኢየሱስ ክርስቶስ ነበረ። የእግዚአብሔር ልጅ ኢየሱስ ክርስቶስ ነበር። እሱን ነው እንግዲህ እግዚአብሔር አብ ከሰማይ ወደ ታች እያየ በዮርዳኖስ ወንዝ በእደ ዮሐንስ ተጠምቆ ሲወጣ ሰማይ ተከፍቶ በእሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ ሰዎች ሆይ ስሙ አለን። ስለዚህ ቃሉ የተነገረለት ወገኖቼ፣ ቃሉ የተነገረለት ለመድኃኒታችን ለኢየሱስ ክርስቶስ ነው። እህቴ ወንድሞቼ፣ ሰላም እግዚአብሔር ይብዛላችሁ። እንኳን ለብርሃነ ጥምቀቱና ለቃና ዘገሊላ በዓል አደረሳችሁ አደረሰን። ለዚህ ነው እንግዲህ ዛሬ በዚሁ በበዓል ዙሪያ የምንማረው። ስለዚህ እግዚአብሔር አብ ከሰማይ ሆነና አንድ ልጁ ኢየሱስ ክርስቶስ በባህር ዮርዳኖስ ሲጠመቅ ወደ ታች አየና በሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ። እሱን ስሙታል። እግዚአብሔር ወልድ ኢየሱስ ክርስቶስ መጣ ወደ ዮርዳኖስ ወንዝ መጥቶ በአገልጋዩ በባሪያው በመጥምቀ መለኮት ዮሐንስ እጅ ተጠመቀ። ሲጠመቅ ሰማይ ተከፈተ። እግዚአብሔርም አለ በሱ ደስ የሚለኝ ሐሳቤን የሚገባው የሚያረካኝ ልቤን የሚያሳርፍልኝ
በሱ ደስ የሚለኝ የምወደው ልጄ እሱ ነው። ሰው ሆይ ስማ፣ ልጄ እሱ ነው፣ ልጄ እሱ ነው፣ እሱ አሁን የተጠመቀው አለ። ለዚህ ነው እናንተን የጠየኳችሁ ሁላችን ልጆች ስላሉን። ማዝዬ ልጆች አሉሽ፣ ልጆች ስላሉን የጠየኳችሁ ጥያቄ በእርሱ ደስ የምትሰኙበት ወይም በእርሷ ደስ የምትሰኙባት የምትወዷት ወይም የምትወዱት ልጅ አላችሁ ያልኩት። በደንብ ስሙኝ ወገኖቼ፣ የምትወዱት ልጅ አላችሁ ወይ አይደለም ያልኩት፣ ሁለቱን ያማላ። ምን ያልኩኝ? በእሱ ደስ የምትሰኙበት ወይም በእሷ ደስ የምትሰኙባት የምትወዷት ወይም የምትወዱት ልጅ አላችሁ ካላችሁ እግዚአብሔር ይመስገን። አዎ እግዚአብሔር አብ ወገኖቼ እንደዚህ አይነት ልጅ አለው፣ ልቡ የሚያርፍበት። ለዚህ ነው በትህትና ወደ ዮሐንስ መጥቶ ሲጠመቅ አባቱ ከሰማይ ሆኖ በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነው፣ እሱን ስሙት። አንዴ አይደለም፣ ወደፊት እንማራለን ወገኖቼ። በደብረ ታቦርም ይሄን ደግሞታል። በእሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት። ስለዚህ ወገኖቼ ይህን ቃል የተናገረው እግዚአብሔር አብ ነው። ድምፅ ከሰማይ መጥቶ የምወደው ልጄ በእርሱ ደስ የሚለኝ ልጄ ይሄ ነው፣ እሱን ስሙት አለን። የእሱን ትእዛዝ ተቀበሉ። እኔ በእሱ ደስ ብሎኛል። ለምን? ትእዛዜን ይሰማል። እውነት እኮ ነው ወገኖቼ፣ በኋላ መጣበታለሁ። እግዚአብሔር አብ ከመሬት ተነስቶ አይደለም እንደዚህ ያለው። ለምን እንደዚህ አለ ብለን ብንል ለምንድን ነው በእሱ ደስ የሚለኝ ልጅ? ሁሉ ልጅ ወገኖቼ አያስደስትም። ለዚህ ነው ቅድም የምትወዱት ልጅ አላችሁ ያላልኩት። የምትወዱት በእርሱ ደስ የምትሰኙበት ልጅ አላችሁ ወይ ያልኩት። በእሱ ደስ የምትሰኙባት ልጅ አላችሁ ወይ? የምትወዷት በእሷ ደስ የምትሰኙባት ልባችሁ የሚረካባት ሐሳብ የማይገባችሁ ልጅ አላችሁ? ካላችሁ እግዚአብሔርን አመስግኑ። በዚህ ዘመን ወገኖቼ ቤተሰቦች መውደድማ እንወዳለን ልጆቻችንን፣ የአካላችን ክፋይ ስለሆኑ ወገኖቼ ብንወድም ባንወድም እንወዳቸዋለን። እሱ ጥያቄ የለውም። መሰረታዊ ጥያቄው ግን በእነሱ ደስ እንሰኛለን ወይ ነው ወገኖቼ። በእነሱ ደስ የምትሰኙበት ልጆች ካሏችሁ እግዚአብሔር ይመስገን። ለምን እንደዚህ አለ ብለን ብንል እግዚአብሔር ወልድ ወይም ኢየሱስ ክርስቶስ በፍጹም ትሕትና በፍጹም ታዛዥነት አባቱን ስላከበረ በእሱ ደስ የሚለኝ ያለበት ምክንያት እግዚአብሔር ልጁ ኢየሱስ ክርስቶስ በፍጹም ትሕትና በፍጹም ታዛዥ ነው። በኋላ መጣበታለሁ ወገኖቼ። እስከ መስቀል እንኳን ሞት የታመነ ሆነ። ለዚህ ነው በእሱ ደስ የሚለኝ የምወደው ልጅ ያለው። አያችሁ፣ እግዚአብሔር ወልድ ወይም ኢየሱስ ክርስቶስ በፍጹም ትሕትና በፍጹም ታዛዥነት አባቱን ስላከበረው አባቱ በእሱ ደስ የሚለኝ የምወደው ልጅ አለ። ይህም ብቻ አይደለም ወገኖቼ። መድኃኔዓለም ክርስቶስ ራሱን ዝቅ አድርጎ ጽድቅን ወይም የአባቱን ትእዛዛት ሁሉ የአባቱን ፍቃድ ሁሉ ስለፈጸመ የእግዚአብሔር አብን ፍቃድ ሁሉ የአባቱን ፍላጎት ሁሉ ሕይወቱን እስከ መስጠት ድረስ ስላደረገ በእሱ ደስ የሚለኝ የሁላችሁ የምወደው ልጅ ይሄ ነው አለ። አያችሁ፣ ቅዱስ ጳውሎስ እንደዚህ ይለዋል። ኢየሱስ ክርስቶስ ሲናገር ኢየሱስ ክርስቶስ በተለይ እዚህ ጋር እንድናይ የምፈልገው መታዘዝን እስከ ምን ያህል እንደሄደ፣ ለአባቱ መታዘዝን ዝም ብሎ አልተገኘም። ይሄ በእሱ ደስ የሚለኝ የሚለው እንዲሁ በቀላሉ የተገኘ ቅጽል አይደለም። ኢየሱስ ክርስቶስ መታዘዝን እስከ ምን ያህል እንደሄደ እንመልከት። አንደኛ አምላክነቱን እስከ መቀማት አድርጎ እንኳን አልቆጠረው። ከሰማይ ሲወርድ
ወገኖቼ በምድር ሲገለጥ የደካማውን የሰው ሥጋ ሲለብስ አምላክነቱን እስከ መቀማት አድርጎ አልቆጠረው። ምን ይላል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ይልቁንም አምላክ ሲሆን እሱ እግዚአብሔር ሲሆን እሱ የእግዚአብሔር ልጅ ሲሆን የባሪያን መልክ ይዞ መጣ። ወገኖቼ ለዚህ ነው እግዚአብሔር አብ በእርሱ ደስ የሚለኝ አለ። ይህን ያህል ትሕትና ሄዷል። ምንድን ነው ያለው ቅዱስ ጳውሎስ? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ይልቁንም አምላክ ሲሆን የባሪያን መልክ ይዞ እስከ መገለጥ ደረሰ። አምላክ ሲሆን እንደ ወንጀለኛ ለመስቀል ሞት እንኳን የታዘዘ ሆነ። ለዚህ ነው አባቱ ደስ ብሎ ልጁ ይሄን ያህል የሚወደድ ልጅ ስለነበረ በሱ ደስ የሚለኝ የሚወደው ልጅ አለ። ፍጹም ታዛዥ ልጅ ነበር። ወገኖቼ የመስቀሉ የብርሃነ ጥምቀቱ ሚስጥር ይሄ ነው። ቅድም እንዳልኳችሁ ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ለሱ መጠመቅ የሚያስፈልገው ሆኖ አይደለም። ኃጢአት ሰርቶ እንደሌሎቹ ኃጢአቱ ይቅር ይባልለት ዘንድ አይደለም። ወይም እንደኔና እንደናንተ የተጠመቀው የእግዚአብሔርን ልጅነት ፈልጎ አይደለም። እሱ በባህሪው የእግዚአብሔር ልጅ ነው። ባህሪው ሲባል በባህሪው ማለት ናቹራል ባይ ኔቸር ማለት ነው። እኛ በባህሪ ሰዎች ነን። እሱ በባህሪው እግዚአብሔር ነው። እሱ በባህሪው የእግዚአብሔር ልጅ ነው። ወገኖች መጠመቅ አያስፈልገውም። የእግዚአብሔር ልጅ መሆን አያስፈልገው በባህሪው። ታዲያ ለምን ተጠመቀው? ወደኋላ መጣበታለሁ። ግን ለምን ተጠመቀ ብለን ብንል ወገኖቼ አንድም ለኔና ለናንተ አርአያ ሊሆን ነው። እኛ እንድንጠመቅ ሰርቶ ሊያሳየን። ሁለቱም ወገኖቼ ጽድቅን ሁሉ ሊፈጽም ትእዛዛትን ሁሉ ሊፈጽም አባቱን ደስ ሊያሰኝ ሁሉን ነገር ለማድረግ የአባቱን ፈቃድ ለመፈጸም ብሎ ነው። ለዚህ ነው ቅዱስ ጳውሎስ የአምላካችን የመድኃኒታችን የኢየሱስ ክርስቶስን የመታዘዝ ነገር እስከምን ድረስ እንደሆነ ሲናገር እሱ እኮ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ይልቁንም እሱ አምላክ ሲሆን የባሪያን መልክ ይዞ መጣ። ወገኖቼ በዚህ የተነሳ በዚህች በጥምቀት ዕለት እንግዲህ እግዚአብሔር ከሰማይ የሰማይን መስኮት ከፍቶ ወደ ምድር እያየ እግዚአብሔር ወልድን እያየ በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እሱን ስሙት አለ። ወገኖቼ በዚህ የተነሳ ለእግዚአብሔር ፍጹም ታዛዥ በመሆኑ እግዚአብሔር አባቱ በሱ ደስ የሚሰኝ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። በቃ ይሄ ሰማችሁ ወገኖቼ? አያችሁ የክርስቶስ መታዘዝ የአምላካችን የመድኃኒታችን የክርስቶስ ትሕትና የክርስቶስ ራስን ዝቅ ማድረግ እጅግ የሚደንቅ ነገር ነው። እጅግ የሚደንቅ ነገር ነው። መናገር አይቻልም፣ ማውራት አይቻልም። የትሕትናው መጠን ለዚህ እኮ ነው ቅዱስ ጳውሎስ እሱ እኮ አምላክ ሆኖ ሳለ እሱ እኮ እግዚአብሔር ሆኖ ሳለ ወደ ምድር ሲገለጥ አስተርእዮ የምንለው ይሄ ነው መገለጥ አይደል? ወደ ሲገለጥ አምላክነቱን እንደ መቀማት እንደሚገባ ነገር አድርጎ አልቆጠረውም። ይልቁንም በባሪያ መልክ ባሪያ፣ እኛም እንኳን ባሪያ ብንባል አንወድም። እሱ ግን ወገኖቼ በባሪያ መልክ ተገለጠ። በዚህ የተነሳ ወገኖቼ የክርስቶስ ፍጹም ታዛዥ በመሆኑ አባቱ የምወደው ልጄ በሱ ደስ የሚለኝ የምወደው ልጄ ብሎ አለ። በዚህ በጥምቀት ጊዜ ከዚህ ምን እንማራለን ወገኖቼ? ከዚህ ምንድን ነው የምንማረው? እርሱ የትሕትና አባት እንደሆነ መድኃኔዓለም ክርስቶስ የትሕትና አባት፣ የትሕትና ሞዴል፣ የትሕትና የመጨረሻ ትሕትና full humbleness, so humble
መናገር አይቻልም። ስለሆነ እኛም ወገኖቼ የትህትና ሕይወት እንዲኖረን ራሳችንን ዝቅ እንድናደርግ እሱ እግዚአብሔር ሲሆን በሰው እጅ ተጠመቀ። ወገኖቼ በአገልጋዩ በባሪያው እጅ ተጠመቀ። እሱ ምን ሲሆን ወገኖቼ? እሱ እግዚአብሔር ሲሆን ወገኖቼ፣ እሱ አምላክ ሲሆን በሰው እጅ ተጠመቀ። አያችሁ፣ እሱ የትህትና አባት እንደሆነ እኛም የትህትና ልጆች እንድንሆን ትሑታን እንድንሆን ነው። ቅዱስ ጳውሎስ ምን አለ? ለዚህ ነው ቅዱስ ጳውሎስ ልጆቼ ሆይ የክርስቶስ ልብ ይኑራችሁ። ክርስቲያን ናችሁ ልጆቼ። እግዚአብሔር ይመስገን ልጅነትን የሰጣችሁ ክርስቲያን ያደረጋችሁ። ስለዚህ እናንተ በምድር ላይ ስትኖሩ እሱ መጥቶ እንዳሳያችሁ የክርስቶስ ሐሳብ ይኑራችሁ። እንደሱ አስቡ። የክርስቶስ ልብ ይኑራችሁ። እሱ የትህትና ባለቤት ነው። እሱ የፍቅር ባለቤት ነው። ልጆቼ ሆይ የክርስቶስ ልብ ይኑራችሁ። ልጆቼ ሆይ የክርስቶስ ሐሳብ በእናንተ ይኑር። በነገራችን ላይ ጥምቀትን ስናስብ ይሄ ነው። ፍጹም ራስን ዝቅ ማድረግ፣ ራስን ባዶ ማድረግ። በእኛ ዘንድ ይሄ የለም። በእኛ በአገልጋዮች ዘንድ እንኳን ይሄ የለም ወገኖቼ። ትህትና የለንም። ክርስቲያን ማለት ይሄ ነው ወገኖቼ። ጥምቀትን ስናከብር ያየነው ይሄ ነው ትህትና። አያችሁ። ስለዚህ ቅዱስ ጳውሎስ ምን አለ? ልጆቼ ሆይ እናንተ ግን የክርስቶስ ልብ ይኑራችሁ፣ የክርስቶስ ሐሳብ ይኑራችሁ። እርሱ በእግዚአብሔር መልክ ሲኖር፣ እሱ እግዚአብሔር ሲሆን ማለት ነው። እሱ በእግዚአብሔር መልክ ሲኖር በማርያም መልክ እኛን ለማዳን ብሎ ተገለጠ። እንደ ባሪያ ስለኛ ተገለጠ። አባቱም ደስ አለው። አየው። አንድ ልጁ ነው ወገኖች፣ አንድ ልጁ። አያችሁ። ስለዚህ ልጆች ያለ ቅዱስ ጳውሎስ ይህንን ቃል የምታገኙት በፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ ታነቡ ታገኛላችሁ። እንደዚህ ይላል። ቃሉን ላንበብላችሁ፣ ጠቅለል ባለም ሐሳቡን ልንገራችሁ። ጊዜ ካለ እናነባዋለን። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 12 ብታነቡ ታገኛል። ምንድነው ያለው ቅዱስ ጳውሎስ? እናንተ ክርስቲያኖች ሆይ የክርስቶስ ሐሳብ በእናንተ ዘንድ ይኑር። እናንተ ወገኖቼ ሌላ ትምህርት ባትይዙ ብርሃነ ጥምቀቱን ስናከብር የክርስቶስ ትህትና ይኑረን፣ የእሱ ሐሳብ በእኛ ውስጥ ይኑር ማለት ነው። ሌላ አይደለም ጥምቀት። ስለዚህ እርሱ እግዚአብሔር ሲሆን እንደ ባሪያ ራሱን ዝቅ አደረገ፣ ለውርደት ሞት ለተባለ የመስቀል ሞት ወገኖቼ የመጨረሻ የውርደት ሞት። ሁሉ ሰው በመስቀል አይገደልም። የዛን ጊዜ የመጨረሻ በጣም ኃይለኛ ወንጀለኛ ነው። ለውርደት ሞት ለተባለ ለመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር አባቱ ከፍ ከፍ አደረገው፣ ከስሞች ሁሉ በላይ የሚሆን ስም ሰጠው። ምን የሚል ስም? ኢየሱስ ክርስቶስ። ኢየሱስ የሚለው ስም ወገኖች ከስሞች ሁሉ ከፍ ያለ ስም ነው ወገኖች። እግዚአብሔር ምን ሰጠው? ከስሞች ሁሉ ከፍ ያለ። ምን ይላል? ለውርደት ሞት ለተባለ ለመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር ከፍ ከፍ አደረገው፣ ከስሞች ሁሉ በላይ የሚሆን ስም ሰጠው። ለዚህ ስም ጉልበት ሁሉ ይንበርከክ። ሰማችሁ? ኢየሱስ ክርስቶስ ለሚለው ስም ጉልበት ሁሉ ይንበርከክ። ኢየሱስ ለሚለው ስም ጉልበት ሁሉ ይንበርከክ። አልፋ ኦሜጋ ያለና የነበረው ኢየሱስ ክርስቶስ ለሚለው ስም ጉልበት ሁሉ ይንበርከክ አለ። ወገኖች እዚህ ጋር አንድ ምስጢር ላምጣላችሁ። ቃሉን ጊዜ ካለኝ አነብላችኋለሁ። ቅዱስ ጳውሎስ ያለውን አያችሁ። ለዚህ ስም ጉልበት ሁሉ ይንበርከክ አለ። ከስሞች ሁሉ ከፍ ያለውን ስም እግዚአብሔር ሰጠው፣ እግዚአብሔር አባቱ። አያችሁ። ቃሉን ላንብብላችሁ። የዚህ ምንድነው የሚለው? ፊልጵስዩስ ምዕራፍ 2 ከቁጥር 6 ቁጥር 12 ድረስ ስለ ክርስቶስ ሲናገር በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር
ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አርጎ አልቆጠረው። ይሄንን ማመጣላችሁ ኢየሱስ ክርስቶስ በተጠመቀ ዕለት እግዚአብሔር አብ ለምንድነው በሱ ደስ የሚለኝ የምወደው ልጄ ያለው ብለን ብንል ፍጹም ታዛዥ ስለሆነ ስል ነው ይሄን ጥቅስ ምናነበው። ፍጹም ታዛዥ ይህን ያህል ትህትና ስለነበር ይህን ሕይወቱን እስከ መስጠት ስለታዘዘ አባቱ በዚህ ደስ አለው። ስለዚህ ምን አለ? ምንድነው የሚለው? በክርስቶስ ኢየሱስ የነበረ ይሄ ሐሳብ በእናንተ ዘንድ ይኑር። እግዚአብሔር መንፈስ ቅዱስ ዛሬም ወንድሞቼ እህቶቼ ጥምቀትን ስታከብሩ፣ ብርሃነ ጥምቀቱን ስታከብሩ፣ ቃና ዘገሊላን ስታከብሩ የክርስቶስ ሐሳብ ይኑራችሁ፣ የክርስቶስ ልብ ይኑራችሁ ይለናል። አዎ ምንድነው የክርስቶስ ሐሳብ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ምን አደረገ? ራሱን ባዶ አደረገ። ፍጹም ዳውን። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ። አያችሁ ፍጹም ታዛዥ ስለነበረ ነው እግዚአብሔር አብ በሱ ደስ የሚለኝ የምወደው ልጄ እሱ ነው ያለው። በዚህ ምክንያት ይላል ፍጹም ታዛዥ በመሆኑ ምክንያት በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለው ስም ሰጠው። ምን ሰጠው? ከስም ሁሉ በላይ ያለው ይሄውም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ። ኢየሱስ ለሚለው ስም በሰማይ ያሉ ቢኖሩ በምድር ላይ ያሉ ቢሆኑ ከምድር በታች በውሃ ውስጥ ያሉ ቢኖሩ ኢየሱስ ለሚለው ስም ይንበርከኩ። ወገኖቼ ለዚህ ስም እንበረከካለን። ክብር ለእግዚአብሔር ይሁን። ይሄውም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖር ብቻ ሳይሆን ይልቁንም አሁን ስርቅ ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ኢየሱስ ክርስቶስ አድኗችኋል። ዋናውን ሥራ ሰጥቶ ሄዷል። እናንተም የራሳችሁ ድርሻ አለ። ለምሳሌ አንዱ ድርሻ በዚህ በጥምቀት የምንማረው ልክ የሱ ልብ ይኑራችሁ፣ የትህትና ልብ፣ ሀምብል መሆን፣ ራስን ዝቅ ማድረግ። እሱ እኮ እስከዚህ ድረስ እሱ አምላክ ሲሆን የባሪያን መልክ ያዘ። በዚህ የተነሳ እግዚአብሔር አብ ከሰማይ ሆኖ በእርሱ ደስ የሚለኝ የሚወደው ልጄ እሱ ነው ይሄን አለ። በዚህ ደረጃ ወገኖቼ ከትህትናው የተነሳ እግዚአብሔር ምን ሰጠው ይላል? ከስም ሁሉ ትልቁን ስም ሰጠው። ምን የሚለውን? ኢየሱስ የሚለውን፣ ኢየሱስ ክርስቶስ የሚለውን ስም ሰጠው። አንድ ነገር ልንገራችሁ፣ በዚህ በጥምቀት ወቅት ማሰብ ያለብን ዛሬ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓትና ደንብ መሰረት ጥምቀት ሲከበር እንመጣበታለን፣ በዚህ ትምህርት እንቆያለን። ታቦታቱ ወደ ውሃ ወደ ወንዝ ይሄዳሉ፣ ልክ ጌታ ወደ ዮርዳኖስ እንደሄደው። ስለዚህ አባቶቻችን ካህናት ታቦታት ተሸክመው ይሄዳሉ። ይህንን ያላወቁ ሰዎች፣ ይህንን ያልተረዱ ሰዎች ወገኖቼ ሲሳደቡ፣ ክፉ ሲናገሩ ይሰማል። ታቦታቱን ሲሳደቡ፣ አዎ እኛ ለታቦት እንሰግዳለን። እንገር ለምን እንደምንሰግድ እቴ በደንብ ስሚ ወገኖቼ። በታቦቱ ላይ የተቀረጸው በታቦቱ ላይ ያለው ቅድም ያልኳችሁ ኢየሱስ ክርስቶስ
አልፋና ኦሜጋ ያለና የነበረው ኢየሱስ ክርስቶስ የሚል ስም ያለው ሌላ ነገር የለው። ልክ ነው። አንዳንድ ሰው አላዋቂ አስሩ ትእዛዛት ተጽፎ ኖ አንድ ነገር ልንገራችሁ። የብሉይ ኪዳንና የአዲስ ኪዳን ታቦት ይለያያል። እኔ አሁን እዛ ውስጥ አልገባም። ግን የአዲስ ኪዳን ታቦት አባቶቻችን ይዘውት የሚሄዱ እኮኛ ስለማናስተውል ነው እንጂ የብሉይ ኪዳንና የአዲስ ኪዳን ታቦት ይለያያል። እኔ አሁን ትምህርቱ የታቦት ትምህርት ስላልሆነ በሰፊው አልሄድም። ግን ጨረፍ አድርጌ ልለፍ። የተነሳውበት ነጥቤ ግን ከስሞች ሁሉ ስም ሰጠው፣ ለዛ ስም ደግሞ በሰማይ ያለ በምድር ያለ ከምድር በታች ያለ ይንበርከክለት ይላል እግዚአብሔር። ኢየሱስ ክርስቶስ ለሚለው ስም ይንበርከክለት ብሏል። ወገኔ እኔ ይንበርከካለሁ ለዛ ስም። ስለዚህ በብሉይ ኪዳን ያለው ታቦትና በአዲስ ኪዳን ያለው ታቦት ልዩነት አላቸው። በቅርጽም በይዘትም ይለያያሉ። ማስተዋል ከቻሉ ይህ አዲስ ኪዳን አባቶቻችን ካህናት አሁን ለጥምቀት ይዘው ታክብረው የሚወጡት ታቦት እንደ ብሉይ ኪዳኑ አይደለም። በቅርጽ ከሄድን የብሉይ ኪዳኑ በጣም ትልቅ ነው፣ 4 ሰው ነው የሚሸከመው። ስለዚህ በቅርጽ ይለያያል ከአዲስ ኪዳኑ። የአዲስ ኪዳኑ 1 ሰው የሚሸከመው። በይዘትስ በይዘት ወገኖቼ የብሉይ ኪዳኑ ታቦት ውስጡ በታቦት ውስጥ ያለው ጽላቱ ላይ 10 ትእዛዛት ተጽፈዋል፣ 10 ሕጎች ተጽፈዋል። በአዲስ ኪዳን ግን አይደለም። የተጻፈው ምንድነው? ቅድም እንዳልኳችሁ የኢየሱስ ክርስቶስ ስም አልፋና ኦሜጋ ያለና የነበረው ኢየሱስ ክርስቶስ የሚል ስም ነው ያለው። ታዲያ እኛም ብዙ ጊዜ አናስተምርም። ነገሩ ይሄ ነው እውነታው። ስለዚህ ብዙ አልሄድም ስለ ታቦት ትምህርት እንጂ በዓላማም ይለያያሉ። ዞሮ አባቶቻችን ይሄንን በስርዓት ቤተክርስቲያን ከተው ዓላማውም ይለያያል። እኔ ግን እዛ ውስጥ አልገባም። አሁን ምንድነው ላው ላይ ያለው በአዲስ ኪዳን ታቦት ለምንድነው ምን ሰግድለት ቢባል ስሙ አለበት። ያ ስም ወገኔ ስማኝ፣ በወረቀት ላይ ይቀረጽ ይጻፍ፣ በግራር እንጨት ላይ ይጻፍ፣ ለሱ ስም እኔ እሰግዳለሁ። በእምነት ሆኜ እነግራቸዋለሁ። ምን ለሚለው ስም? ኢየሱስ ክርስቶስ ለሚለው ስም። አያችሁ፣ ምዕመናንም ማወቅ አለባችሁ ለምን እንደምንሰግድ ጀስት አንዳንድ ጊዜ። ስለዚህ ሰዎች ባለማወቅ ይናገራሉ። አያችሁ፣ ስለዚህ ያ ስም አሁን ያነበብነው ስም እሱ አምላክ ሲሆን በትህትና ራሱን ዝቅ ስላደረገ ለመስቀል ሞት እንኳን የታዘዘ በመሆኑ ከስሞቹ ሁሉ ከፍ ያለ ስም ሰጠው። ለዛ ስም ይንበርከክ። ቅድም እንዳየነው አጠቃላይ ነገር ተነሳን። የተነሳንበት ርዕስ እንደምታስታውሱት ምን ብለን ነው? የዛሬው ትምህርታችን ርዕስ በእርሱ ደስ የሚለኝ የምወደው ልጄ ነው ርዕሳችን። እና ይሄንን ትምህርት ጀመር። በዚህ ውስጥ ምናልባት ለተከታታይ ሳምንታት እንማራለን። 3 መሰረታዊ ነገሮች እንማራለን። ረጅም ጊዜ ሊወስድ ይችላል። እኔ ብዙ አልጨነቅም። ዞሮ መሰረታዊ ነገር ግን እንማራለን። አንደኛ ምናል ስለ ብርሃነ ጥምቀቱ ዙሪያ አጠቃላይ ነገሮችን እንማራለን። 1 የብርሃነ ጥምቀቱን መሰረታዊ ጭብጥ ዛሬ እሱ ላይ ነው ትኩረት የምናደርገው። የብርሃነ ጥምቀቱን መሰረታዊ ጭብጥ እንማራለን። ሁለተኛ ከዚሁ ጋር አያይዘን እህቴ ሰላም እግዚአብሔር ይብዛልሽ በህይወታችን ተቀዳሚ ወይም ደግሞ የህይወታችን ተቀዳሚ ዓላማ ምን እንደሆነ ወገኖቼ፣ በምድር ላይ እግዚአብሔር ሲፈጥረን ዓላማ አለው። ሁልጊዜ የምለው ነገር ነው። እግዚአብሔር ሲሰራን ዓላማ አለው። ስለዚህ ከጥምቀቱ ጋር አያይዘን ለሚቀጥሉት ሳምንታት የህይወታችን ተቀዳሚ ዓላማ ምን እንደሆነ እንማራለን። ወገኖቼ እግዚአብሔር ሲፈጥረን፣ እግዚአብሔር ሲያበጃጀን፣ ምድር ላይ ሲያስቀምጠን ዓላማ አለው። መኑን ከኪሳራ ሁሉ ኪሳራ ሰው ለዛ ዓላማ አለመሆን ነው። ሁሉ ነገር ዓላማ አለው። ምሳሌ ልንገራችሁ። ጭንታ ያላችሁ የልጄ የፌቡ ማይክ እንትን ነች፣ እቺ ስፒከር ነገር ነች። እቺ ስፒከር ዓላማ አላት፣ ሚሽን አላት የተሰራችበት። አንድ ቀን እቺ ነገር ባትሰራ አውጥቼ ጥላታለሁ። አውጥቼ ጣል። ሚስቴ ደግሞ ጥሩ ሰው ነች። ቶሎ ትመጣና ጥርግ ታረግና ወደ ትራሽ። የትራይ ሰዎች ደግሞ እኛ ጋር ሰኞ ነው የሚመጡ። ሰኞ ዕለት ሰብሰብ ያረጉና ወደ እሳት። ወገኔ ስማኝ፣ እያንዳንዱ ነገር ዓላማ አለው። እግዚአብሔር ሲፈጥረን ወገኖቼ ዓላማ አለው።
በዚህ ምድር ላይ ስንኖር ለዛ ዓላማ መኖር ትልቅነት ነው። ያንን ዓላማ መለየት ትልቅነቱ ነው። አያችሁ፣ በተለይ አንድ ነገር ልንገራችሁ። ይሄ እንግዲህ በሚቀጥሉ ሳምንታት የምንማረው ሰው ወገኖቼ ለራሱ አልተፈጠረም። ወገኖቼ እኛ ለራሳችን አልተሰራንም። ይልቁንም ወገኖቼ ሰው የተፈጠረው ለእግዚአብሔር ነው። ስለዚህ ለተፈጠረለት ዓላማ መኖር አለበት። እግዚአብሔርን ለማስደሰት መኖር አለበት። ይህንን ያነሳሁት የተነሳንበት ርዕስ እንዳልኳችሁ በሱ ደስ የሚለኝ የምወደው ልጄ እሱ ነው ርዕሳችን ነው። ስለዚህ ወገኖቼ ምን አለ እግዚአብሔር? በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። ስለዚህ ወገኖቼ ቀጣይ ሁለተኛ ዓላማ አድርገን የምንማረው በሕይወት ስንኖር እግዚአብሔር ፈጣሪያችንን እኛ ለሱ ነው የተሰራ ነው ብለናል። ለጌታችንን እንዴት ነው የምናስደስተው? እግዚአብሔርን እንዴት ነው የምናስደስተው? ወገኖቼ አንድ ነገር ይዛችሁ ባትሄዱ ዛሬ አንድ ነገር ልንገራችሁ። በሕይወት እቺን ምድር ከመልቀቃችን በፊት ሰው አንድ ነገር እርግጠኛ መሆን ቢኖርበት በሚችለው መጠን ነው ማለት በሚችለው አቅም የመጣበትን ሚሽን ተገንዝቦ የመጣበትን ተልኮ ለይቶ ለዛ ተልኮ ኖሮ መሄድ ነው ወገኖቼ። ይሄ ትልቅ ሶስተኛ መጨረሻ ላይ ከዚሁ ከጥምቀት ጋር አያይዘን ሰሞኑን የምንማረው እግዚአብሔርን ስለመስማትና ለእግዚአብሔር ፍጹም ታዛዥ ስለመሆን። ቅድም እኮ ነገርኳችሁ ወገኖቼ። የጥምቀት መሰረታዊ ዓላማ የኢየሱስ ክርስቶስ እኮ መጠመቅ የሚያስፈልገው ሆኖ አይደለም። በወቅቱ እንደነበሩት አይሁድ የኃጢአት ስርየት ለማግኘት ብሎ አይደለም። ታዲያ ለምንድን ነው? ቅድም እንዳልኳችሁ ሁለት ነገር። አንደኛ ሰርቶ ሊያሳየን አርአያና ምሳሌ ሊሆን። ኢየሱስ ክርስቶስ በነገራችን ላይ በምድር የተገለጠው በሁለት ምክንያት ነው። አንደኛ ሞቶ ቤዛ ሊሆነን ነው፣ ሕይወት ሊሰጠን። ሁለተኛ ሰርቶ ሊያሳየን ነው። ስለዚህ አንዱም ሰርቶ ያሳየበት ቦታ እቺ ጥምቀት ነች። ለሱ የሚያስፈልገው ነው አይደለም። መጽደቅ የሚያስፈልገው አይደለም። የኃጢአት ይቅርታ ማግኘት የሚያስፈልገው አይደለም። ወይም እንደኔና እንደናንተ ወገኖቼ የእግዚአብሔር ልጅነት የሚያስፈልገው አይደለም። እሱ በባህሪው እግዚአብሔር ነው። ስለዚህ ግን ምንድነው ታዲያ ብለን ብንል አንድም ሰርቶ ሊያሳይ፣ ሁለትም የፍጹም መታዘዝ ጽድቅን ሁሉ ሊፈጽም ፍጹም መታዘዙን ሊያሳይ ሊያመለክት ነው። ለዚህ እኮ ነው እግዚአብሔር አብ ሰማያዊ መስኮት ከፍቶ ወደ ታች እያየ ወገኖቼ በሱ ደስ የሚለኝ የምወደው ልጄ እሱ ነው። እነዚህ ነገሮች ነው የምንማረው። እንግዲህ ቅድም በክፍል 1 ጠቅለል ያሉትን አይተናል። በተለይ እናንተን የጠየኳችሁ ወገኖቼ ልጆች አሉኝ። መሰረታዊ ጥያቄ ያነሳሁላችሁ የምትወዱት ልጅ ምንድን ነው ያነሳሁላችሁ? በእርሱ ደስ የምትሰኙበት በእሷ ደስ የምትሰኙባት የምትወዳት ልጅ አላችሁ? በእርሱ ደስ የምትሰኙበት የምትወዱት ልጅ አላችሁ? እሱ ላይ ጠየኳችሁ። እኔ የምትወዱት ልጅ አላችሁ አለም ያልኩት። በእርሱ ደስ የምትሰኙበት ወይም በእርሷ ደስ የምንሰኝበት የምንወደው ልጅ አለን። ኦብቪየስሊ የምንወደው ልጅ አለን። ከስጋችን ኦብቪየስሊ እንወዳለን ልጆቹ ምንም ይሁኑ ምን። ነገር ግን ጥያቄው ልክ እግዚአብሔር አብ እንዳለው እኛ እንደዛ አይነት ልጆች አሉ፣ በእነሱ ደስ የሚል ልባችን የሚያርፍበት። ዳዊትን እንኳን እንደ ልቤ የሚሆን እኮ ነው ያለው። ዳዊት እንኳን ኢየሱስ ክርስቶስማ ከዛ ይበለጠ። ቅድም ይሄንን ነው ጠቅለል አርገን የተማርነው። ለምን እግዚአብሔር አብ እንደዚህ እንዳደረገ ቅድም አነሳን። በተለይ እሱ ኢየሱስ ክርስቶስ በፍጹም ትሕትና በፍጹም ታዛዥነት አባቱን ስላከበረ እርሱ በዚህ ምድር ላይ ሲኖር ለእግዚአብሔር ስለኖረ ለእግዚአብሔር ፍቃድ ስለኖረ እግዚአብሔርን ለማስደሰት ስለኖረ ለዚህ ነው እኛም ትምህርት በኋላ ላይ ኢቨንቹዋሊ በዚህ ምድር ላይ ስንኖር እኛ መኖር ያለብን ለእግዚአብሔር። ቅዱስ ጳውሎስ ምን ይላል መሰላችሁ ወገኖቼ? ብንኖርም ብንሞትም እኛ ብንኖር ለክርስቶስ እንኖራለን፣ እኛ ብንሞት ለክርስቶስ እንሞታለን። ወገኔ ይሄንን ነገር ያዘው። ሁሉ ነገር ማለፉ አይቀርም፣ ሁሉ ነገር ጸጥ ማለቱ አይቀርም አንድ ቀን። ስለዚህ ወገኖቼ
ብንኖር ለክርስቶስ መኖር፣ ብንሞት ለክርስቶስ መሞት ክርስቲያን ያን ኢየሱስ ክርስቶስ ያደረገው ያንን ነው። ለዚህ ነው እግዚአብሔር አባቱ በሱ ደስ የሚለኝ የምወደው ልጅ አለ። እሱን ስሙት። ከዚህ የተነሳ ነው እንግዲህ ቅድም ምን አልን? ከዚህ የተነሳ ከስም ሁሉ የላቀ ስም ኢየሱስ ክርስቶስ የሚለውን ስም ሰጠው ብለን አነሳንና ዛሬ እኛ እንኳን ጥምቀትን ስናከብር ለታቦት መስገድ ከምን መጣ ብለን ብንል ታቦቱ ላይ ያለው እንደ ብሉይ ኪዳን አይደለም። በሱ ላይ የተቀረጸው አልፋና ኦሜጋ ኢየሱስ ክርስቶስ የሚል ነገር ስም ነው። እሱን ደግሞ ቅድም እንዳነበብ ነው በሰማይ ያለ ቢሆን በምድር ላይ ያለ ቢሆን ከምድር በታች ያለ ቢሆን ኢየሱስ ለሚለው ስም ይንበርከክ ይላል። ስለዚህ እኛ ታቦት አባቶች ይዘው ሲመጡ የምንሰግደው ኢየሱስ ለሚለው ስም ነው። ወገኔ እኔ እሰግዳለሁ ኢየሱስ ክርስቶስ ለሚለው ስም በወረቀት ላይ ይጻፍ፣ በእንጨት ላይ ይቀረጽ፣ እኔ እሰግዳለሁ ወገኖቼ፣ እኔ እሰግዳለሁ። ይሄ ነው የተደረገው። አንዳንድ ሰው ቅድም እንዳልኳችሁ ስላልተረዱት ይናገራሉ። እነሱን እግዚአብሔር ይቅር ይበላቸው። ቅድም ያየነው ይሄንን ነው። አሁን ስለ በዓሉ ጥቂት ነገር ለማለትና መሰረታዊ ጭብጥ ለመረዳት እንግዲህ በመሰረቱ እግዚአብሔር አብ የተነሳንበት ርዕስ በሱ ደስ የሚለኝ የሚወደው ልጄ ስላለ ምንድነው አሁን እግዚአብሔር ይሄንን ሕያው የሆነ ሕያው ቃል መቼና እንዴት ተናገረ ብለን ብንል በዕለተ ጥምቀቱ ነው። እቺ ትንሽ የጥምቀቱን እንደው በትንሹ አየት እንድናደርገው ነው ለማስታወስ ያህል። መድኃኒታችን ኢየሱስ ክርስቶስ ለኛ ሲል በዮርዳኖስ ወንዝ በዮሐንስ እጅ በተጠመቀ ጊዜ ነው እግዚአብሔር አብ ይሄንን ያለው። ልክ ተጠምቆ ሲወጣ በዮርዳኖስ ተጠምቆ ሲወጣ ሰማይ ተከፈተ። መንፈስ ቅዱስ በእርግብ አምሳያ እርግብ ሆኖ አይደለም፣ በእርግብ አምሳያ በላዩ ላይ አረፈ። እግዚአብሔር አብም በሰማይ መስኮት ብቅ ብሎ በእርሱ ደስ የሚለኝ የምወደው ልጅ አለ። ስለዚህ ወገኖቼ የነገረ ጥምቀቱ ሙሉ ታሪክ መማር ለሚፈልግ ሰው በማቴዎስ ምዕራፍ 3 ላይ፣ በማርቆስ ምዕራፍ 1 ላይ፣ በሉቃስ ምዕራፍ 3 ላይ፣ በዮሐንስ ምዕራፍ 1 ላይ ያለ ሙሉ ታሪክ የሚገርማችሁ አራቱም ወንጌላውያን በዚህ ተባብረዋል። ስለዚህ ስለ ብርሃነ ጥምቀቱ ጉዳይ ላይ አሁን ለኔና ለናንተ ጥቂት እንደው ለማስታወስ በአመት አንድ ያህል የምንማረው ስለ ጥምቀት ለማስታወስ ያህል ቢያንስ እንዳለን ጥቂት ደቂቃ ነው ያለን። ማቴዎስ 3 እና ሉቃስ 3ን ከቻል እንመለከታለን። እንግዲህ በዚህ ታሪክ ውስጥ በተለይ ማቴዎስ 3 አጠቃላይ ታሪኩ መሰረታዊ ጭብጡ ምንድነው ብላችሁ ብትሉ ቅዱስ ማቴዎስ እንደጻፈው በምዕራፍ 3 ላይ ምንድነው ብለን ብንል በዛን ጊዜ ዮሐንስ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ በምድረ በዳ እየጮኸ ይኖር ነበር። የሰው ልጆች ንስሐ ግቡ መንግስተ እግዚአብሔር ደርሳለች በኋላ እንዳይቆጭ እያለ ነበር። ከዛ ወደ ዮርዳኖስ መጥቶ የንስሐን ጥምቀት ያጠምቅ ነበር። የሱ ዓላማው ምንድነው? የሰው ልጆች በንስሐ ወደ እግዚአብሔር ይመለሱ ዘንድ። ወገኖቼ ዛሬም እግዚአብሔር ይጣራል፣ ሰው አይሰማም። ልጆቼ በእኔ ተመለሱ ይላል። ከዛን ጊዜ ለየት የሚያደርገው የዛሬ ሰው ይሰማል፣ ሰው አይመለስም ወደ እግዚአብሔር። ዲፈረንሱ ይሄ ነው እንጂ ዛሬም ጥሪ ያለ እግዚአብሔር ይጣራል። ስለዚህ የዮሐንስ ዓላማ የሰው ልጆች በንስሐ ወደ እግዚአብሔር ይመለሱ ዘንድ ነበር። ስለዚህ በዛን አካባቢ ከኢየሩሳሌም፣ ከይሁዳ፣ ከዮርዳኖስ ዙሪያ ካሉ አካባቢ ሰዎች እየመጡ ይጠመቁ ነበር። እየመጡ ኃጢአታቸውን እየተናዘዙ እቺ ነገር ያዙልኝ። እየመጡ ምን ያደርጉ ነበር? ይጠመቁ ነበር። ምን እያደረጉ? ኃጢአታቸውን እየተናዘዙ። መናዘዝ ማለት መናገር። ኃጢአታቸውን እየተናገሩ ይቀርቡና እኔ እንዲህ አድርጌያለሁ፣ እኔ ሰርቄያለሁ፣ እኔ ዋሽቻለሁ፣ እኔን ፈጥሬያለሁ፣ ሰው አጋጭቻለሁ እያሉ እየተናገሩ
ምክንያቱም የኃጢአት ይቅርታ እንዲያገኙ ነበር። ከኢየሩሳሌም ከይሁዳ ከዮርዳኖስ ዙሪያ ካሉ ሀገር ሁሉ ህዝብ ሁሉ ወደ እርሱ እየመጡ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በእርሱ ይጠመቁ እንደነበረ። የሚገርማችሁ ነገር እዚህ ጋር እንድትይዙ ሊፈልገው ኃጢአታቸው ምን እያደረጉ እየተናዘዙ። አንዳንድ ጊዜ አንዳንድ ሰዎች ወገኖች ካለ መረዳት መናዘዝ አያስፈልግም ይላሉ። ወገኔ መናዘዝ ያስፈልጋል። መናገር ያስፈልጋል። በደልን መናገር ያስፈልጋል። ኃጢአትን መናዘዝ ወገኖች ያስፈልጋል። የዋሃቱን ኃጢአታቸውን እየተናዘዙ ነው የሚለው። ስለዚህ ወገኖቼ ለዚህ ነው አሁን በቤተ ክርስቲያን ሥርዓትም ሰዎች ለአባቶች ለካህናት እየተናዘዙ ኃጢአታቸውን የሚናዘዙት። እንግዲህ በዛን ወቅት ዮሐንስ ያጠምቅ የነበረው ጥምቀት ወገኖቼ የንስሐ ነው። ሰዎች ከበደላቸው ኃጢአታቸው ይቅር እንዲባልላቸው የንስሐ ጥምቀት ያጠምቅ ነበር። ጥምቀት እንግዲህ ሁለት አይነት ነው። አንደኛው ዮሐንስ ያጠምቅ እንደነበረው አይነት ጥምቀት ማለት የንስሐ ጥምቀት የበደል ይቅርታ ለማግኘት። ሁለተኛው በቤተ ክርስቲያን አሁን ሕፃን ልጅ ወንድ ከሆነ በ40 ቀኑ ሴት ከሆነ በ80 ቀኑ አሊያም ደግሞ እድሜያቸው እንደደረሰ እንደ ሁኔታው በትልቅነት ከመጣም ይጠመቃል። ይሄ ምን ይባላል? ይሄኛው ጥምቀት የእግዚአብሔርን ልጅነት ለማግኘት ነው። አያችሁ፣ በዛን ወቅት ይህንን እያደረገ ቅዱሱ ዮሐንስ እንደዚህ ይላል፣ እኔ የንስሐን ጥምቀት አጠምቃችኋለሁ። እኔ የንስሐን ነው ማጠምቃችሁ፣ ከኔ በኋላ የሚመጣ ግን በመንፈስ ቅዱስና በእሳት ያጠምቃችኋል። እኔ ይቅርታ ወደ እግዚአብሔር እንድትመለሱ የንስሐን ነው ማጠምቃችሁ፣ ከኔ በኋላ ግን በመንፈስ ቅዱስ እና በእሳት የሚያጠምቅ ይመጣል። በዛን ጊዜ ወገኖቼ ብዙ ህዝብ ወደሱ መጣ ይላል። ከሱ ጋርም ደግሞ ሌሎች ሰዎች መጡ፣ ፈሪሳውያንና ሰዱቃውያን ወደሱ መጡ። እነዚህ ሰዎች ሁለት ሴክቶች ናቸው፣ ፈሪሳውያንና ሰዱቃውያን። እነዚህ ማን ናቸው ብለን ብንል የአይሁድ የሃይማኖት መሪዎች ናቸው። አንደኞቹ ሰዱቃውያን ይባላሉ። ሃይ ፕሪስቲጂየስ ክላስ ነው። እነዚህ ከፈሪሳውያን የሚለዩት አንደኛ እኛ የምናምነው በአምስቱ የሙሴ መጻሕፍት ብቻ ነው፣ በቶራ ብቻ ነው የሚያምኑት። ሁለተኛ ትንሣኤ ሙታን አለ ብለው አያምኑ፣ መላእክት አለ ብለው አያምኑ ሰዱቃውያን። በዚህ ላይ እነሱ ፕሪስቲጂየስ ክላስ ነው፣ ካህናት ናቸው። እነዚህ ሁለተኞቹም ካህናት ናቸው። ዲፍረንሳቸው ሁለት ፈሪሳውያን ጻፍት ፈሪሳውያን የሚባሉት ደግሞ ወገኖቼ የመጡት ካህናት ቢሆኑ ከኮመን ሶሳይቲ ነው የመጡት። እንደዛ እንደ ሰዱቃውያን ሃይ ክላስ አይደሉም። እነዚህ ግን የሙሴን መጽሐፍት ብቻ ሳይሆን የነቢያትንም መጽሐፍት ይቀበላሉ፣ ትንሣኤ ሙታን አለ ብለው ያምናሉ፣ መላእክት አለ ብለው ያምናሉ። ዲፍረንሳቸው። ስለዚህ እነዚህም መጡ። ልክ ህዝቡ እየተጠመቀ ሲል እነዚህ መጡ። እነዚህ ሲመጡ ግን አያቸውና እንደዚህ ነው ያላቸው። ካህናቱን አያቸው፣ ሰዱቃውያን አያቸው፣ ፈሪሳውያን አየና ዮሐንስ ምን አለ? እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን ይህን ምስጢር ገለጠላችሁ? ማን አመለከታችሁ አላቸው። ወገኖቼ በዛን ወቅት ምን አላቸው? የአብርሃም ልጆች ነን ብላችሁ አትመጻደቁ። ሃይማኖት አለን ብላችሁ እኛ እኮ የትልቁ የአብርሃም እምነት ተከታይ ነን ብላችሁ አትመጻደቁ። እግዚአብሔር ካስፈለገው ለአብርሃም ከዚህ ድንጋይ ሰው ያስነሳለታል። እነዚህ ሰዎች በሃይማኖት ይመጻደቁ ነበር ወገኖቼ። ምንድነው የሚላቸው? በሃይማኖት አትመጻደቁ፣ ነገር ግን ሃይማኖታችሁ ላይ ምግባር አድርጉ፣ የንስሐ ፍሬ ይኑራችሁ። ሃይማኖት ብቻ ዋጋ የለውም፣ የንስሐ ፍሬ ይኑራችሁ፣ የንስሐን ፍሬ አፍሩ ብሎ አላቸው። ወገኖች ከዚህ እኛ የምንማረው ነገር አለ። ብዙ ሰው ሁልጊዜ ወንድሜ ስማኝ፣ ሃይማኖት ብቻ በቂው አይደለም። I just want to be honest. ፍሬ ማፍራት ያስፈልጋል። መንፈሳዊ ፍሬ ሊገኝብን ይገባል ወገኖች። ሃይማኖት ብቻ በቂ አይደለም አለ እኮ። ከነሱ እኮ አንበልጥም አላቸው እኮ። እነዚህ ሰዎች እኮ የአብርሃም እምነት ተከታዮች ናቸው፣ የአይሁድ እምነት ተከታዮች ናቸው።
ይሄ ብቻውን በቂ አይደለም። መንፈሳዊ ፍሬ አፍሩ፣ ምግባር ይኑራችሁ። ምግባርና ሃይማኖት አንድ ላይ ይሄዳሉ። የሃይማኖት ብቻ በቂ እንዳልሆነ ነው የምንማረው። የንስሐ ፍሬ ማፍራት አስፈላጊ ነው። ምን አላቸው? ስሙ አላቸው። አሁን እንግዲህ ምሳር በዛፍ ስር ተቀምጧል። መጥረቢያ ተዘጋጅቷል። ኢዳዝን ማረር ፍሬ የማያፈራው ሁሉ ይቆረጣል። ወገኔ በደንብ ስማኝ። ከሃይማኖት ጋር ፍሬ ያስፈልጋል። ምግባር ያስፈልጋል። ትእዛዛት መጠበቅ ያስፈልጋል። ወገኔ የዋህቱ ገባ። ስለዚህ ምን አላቸው? አሁን ምሳር በዛፍ ስር ተቀምጧል። እንግዲህ መልካም ፍሬ አፍሩ፣ የማያፈራ ሁሉ ይቆረጣል። መቆረጥ ብቻ አይደለም እኮ ይቆረጣል አለ። የማያፈራ ዛፍ እሳት ውስጥ ይወረወራል፣ እሳት ውስጥ መቃጠል አለ። እኔ ለንስሐ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል አላቸው። እውነት ነው። በኋላ ላይ ሐዋርያት እኮ በመንፈስ ቅዱስ በእሳት ተጠመቁ። ከዚህ በኋላ ኢየሱስ ሊጠመቅ መጣ ይላል። በዚህ ሰዓት አየው። እንደውም አያውቀው ነበረ ዮሐንስ። ግን መንፈስ ቅዱስ ገልጾለት ማንነቱን አንተማ በእኔ ልትጠመቅ አይገባህም፣ እኔ ነኝ እንጂ በአንተ እጅ መጠመቅ ያለብህ። ክርስቶስ ግን በዚህን ሰዓት ወገኖቼ የእርሱ ጥምቀት ምን እንደሆነ አስረዳው። ተው እንግዲህ ያለው ምንድን ያለው? ጽድቅን ሁሉ የእግዚአብሔርን ፈቃድ ሁሉ ትእዛዛቱን ሁሉ መፈጸም አለብኝ። እኔ በምድር ስኖር የአባቴን ፈቃድ ልፈጽም ፈጥጃለሁ ማለት ነው። አያችሁ? ስለዚህ ጽድቁን ሁሉ መፈጸም አለብን። ለዚህ ነው ወንድሜ አንተ አልተረዳውም ነገሩ ይሄ ነው አለ። በዛ ሰዓት ዮሐንስ ይሻለው ወገኖቼ። ራሱ እንኳን ዮሐንስ እኮ ስለሱ ሲመሰክርለት ኃጢአት የሌለበት አበሳ የሌለበት የእግዚአብሔር በግ ብሎታል እኮ ሳይሆን። ስለዚህ እነዛ እኮ አበሳ ያለባቸው ኃጢአት ያለባቸው ሰዎች ነበር ይመጡ። ኢየሱስ ክርስቶስ ግን የመጣው ቅድም እንዳልኳችሁ የፍጹም መታዘዝ ምልክት፣ ትህትና ለኛ ሊያስተምረን፣ አራያ ሊሆነን፣ ሞዴል ሊሆነን ነው። ስለዚህ ለምንድን ነው ኢየሱስ ክርስቶስ የተጠመቀው ብለን ብንል ለኛ አራያና ምሳሌ የሆነን ዘንድ ነው። ለአባቱ ፍጹም ታዛዥነቱ ነው። ለኛ ያንን ሊገልጽልን ዘንድ ነው። ጽድቅን ሁሉ ሊፈጽም ነው። መታዘዝን ሁሉ የመጣበትን ዓላማ ሁሉ ሊፈጽም ነው። የአባቱን የማዳን ዓላማ እኛን ለማዳን አይደል እንግዲህ አባቱ ዓላማ የአባቱን የማዳን ዓላማ ሊፈጽም ነው። ለዚህ ነው እንግዲህ በዛች ደቂቃ ውስጥ አንድ ነገር ሆነ። ልክ ተጠምቆ ሲወጣ የእግዚአብሔር መንፈስ እንደ ርግብ አምሳያ ሆኖ አረፈበት። እንደ ርግብ አምሳያ መንፈስ ቅዱስ ርግብ መስሎ ማለት ነው። እንደ ርግብ መስሎ እሱ ላይ አረፈ። እግዚአብሔር አብም የሰማይ መስኮትን ከፍቶ ብቅ ብሎ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። እሱ ደስ የሚለኝ ቃሉን ደው ባነበው መልካም ነው። አንብብላችሁ ማቴዎስ ወንጌል ምዕራፍ 3 እንደዚህ ይላል። በዚያን ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ ባዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይሄ ነውና። ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፈር ይታጠቅ ነበረ። ምግቡም አንበጣና የበረሃ ማር ነበር። ያን ጊዜ ሰዎች እየመጡ ያን ጊዜ ከኢየሩሳሌም ይሁዳም ሁሉ በዮርዳኖስ ዙሪያ ያሉ አገር ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ ወንድማችን ሰላም እግዚአብሔር ይብዛል። ወደ ጥምቀቱ ሲመጡ ባየ ጊዜ እንደዚህ አላቸው፣ እናንተ የእፉኝት ልጆች፣ እናንተ እባቦች አለ። እፉኝት ማለት እባብ ነው። እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ?
እንግዲህ ለንስሐ የሚገባ ፍሬን አድርጉ። ሃይማኖት አለኝ ማለት ብቻውን በቂ አይደለም። መንፈሳዊ ፍሬ ማፍራት ያስፈልጋል አላቸው። አሁንም እንደዚህ አላቸው፣ ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁ አብርሃም አባት አለን እንደምትሉት አይምሰላችሁ። እነሱ ይመካሉ እላቸዋለሁ፣ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ እግዚአብሔር ይችላል። እንግዲህ አላቸው፣ አሁን ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ያለ ስለራሱ እኔስ ለንስሐ በውሃ አጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ እርሱ የበረታ ነው። እርሱ በመንፈስ ቅዱስ በእሳትም ያጠምቃል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ውስጥ ያቃጥላል። ምኑን ግን? ገለባ። ወገኖቼ ስንቶቻችን ገለባ ሆነን ይሆን? አቤቱ እግዚአብሔር ይቅር በለን። ፍሬው ወደ ጎተራ ይገባል፣ ገለባው ወደ እሳት አለ። እናንተ ፉኝቶች አላቸው። ሃይማኖት አለኝ ብቻ ማለት በቂ አይደለም። ብቻውን መንፈሳዊ ፍሬ ማፍራት ያስፈልጋል። ምግባር ያስፈልጋል። አብሮ የእግዚአብሔርን ትእዛዝ መጠበቅ ያስፈልጋል። ሊጨርሰው ንባቡ እንደዚህ አላቸው፣ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ እግዚአብሔርን ፈቃድ ሁሉ እግዚአብሔር አብን ትእዛዝ ሁሉ ማድረግ አለብኝ ማለት እንግዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜ ፈቀደለት። ኢየሱስ ከተጠመቀ በኋላ ወዲያው ከውሃው ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። አያችሁ፣ የተነሳንባት ርዕሳችን ዛሬ ምንድነች? ርዕሳችን በእሱ ደስ የሚለኝ የምወደው ልጅ። በእሱ ደስ የሚለኝ ልቤ የሚረካበት ልጅ፣ በእሱ ደስ የሚለኝ የምወደው ልጅ። እንደዚህ ብሎ ቅዱስ ማቴዎስ መዘገበልን። እስቲ የቅዱስ ትምህርታችንን በጥቂት ደቂቃ እንጨርሳለን። የቅዱስ ሉቃስን እንመልከትና ሶስቱም በዚህ ላይ አራቱም ወንጌላውያን ስለዚህ ነገር ከትበዋል ብያቸዋለሁ። የቅዱስ ሉቃስን እስቲ እንመልከተው። ትንሽ ለየት ያለ የሚኖረው ነገር የቅዱስ ሉቃስ ከቅዱስ ማቴዎስ ትንሽ ለየት የሚለው ወቅቱን ዘርዝሮ ይጽፍልናል። እሱ ዘመኑና ወቅቱ በዝርዝር ይነግረናል። መሰረታዊ ነጥቡ ልንገራችሁና እናነበዋለን። እንደዚህ ይላል። የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ እንደመጣ ይናገራል። መጀመሪያ ላይ ዮሐንስም በነቢዩ ኢሳይያስ የተነገረውን ቃል አዋጅ እየተናገረ ሰዎችን ወደ ንስሐ ይጠራ ነበረ። ምንድነው የሚላቸው? የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ፣ አዝቅቱን ሁሉ ይሞላ፣ ተራራውና ኮረብታው ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሻካራውን መንገድ ትክክል ይሁን፣ ስጋ የለበሰ ሁሉ የእግዚአብሔርን ማዳን። በነገራችን ላይ ይሄ ስቴትመንት ምን ማለት መሰላችሁ? በድሮ ጊዜ አንድ ንጉስ ወደ አንድ ቦታ ሲመጣ መንገዶች በዚህ ደረጃ ለንጉሱ ይስተካከሉለታል። ለዚህ ነው አዝቀቱ ሁሉ ይሙላ፣ ተራራው ኮረብታው ሁሉ ዝቅ ይበል፣ ጠማማው የቀና መንገድ ይሁን፣ ሻካራው መንገድ ትክክል ይሁን እያለ ይል ነበር። ለምን? ንጉሱ ክርስቶስ ይመጣ ስለነበረ። አያችሁ። ስለዚህ በዛን ወቅት ይሄንን እያለ የኃጢአት ስርየት ወይም ደግሞ የንስሐ ጥምቀት ያጠምቅ ነበረ። ብዙዎች ወደ እርሱ የሚመጡትን እየገሰጸ እየተቆጣቸው፣ መናገር ያለበትን እየተናገረ፣ መምከር ያለበትን እየመከረ ጥምቀት ያጠምቃቸው ነበረ። እስቲ እሱ ጋር ጥቂት ነገሮችን ማየት የፈለኩት እዚህ ጋር
በተለይ የህዝቡን ግብረ መልስ እንመልከት። በጣም የደነቀኝ ፓርቲ ነው የሚያስደንቀኝ ማለት ቅድም እንዳልኳችሁ መናዘዝ ያስፈልጋል ብለናል። ሰው ኃጢአት ከሰራ መናዘዝ ያስፈልጋል። ግልጽ በሆነ ቋንቋ የተቀመጠ እየመጡ ኃጢአታቸውን እየተናዘዙ ነው የሚለው። እየተናዘዙ እየተናገሩ ማለት ነው። ሰርቅ ያለው ሰዎችን አጣልቻለሁ፣ ሰው አገዳድያለሁ፣ ሰው ገድያለሁ፣ ዘሙቻለሁ እያሉ መናገር የግድ ነው ወገኖች። እየተናዘዙ መናዘማት መናገር ነው እና ከዛን በኋላ ግን በወቅቱ መተው የጠየቁትንና እስቲ ነው የሱም መልስ። አንደኛ ህዝቡ ከአካባቢ የመጡት ህዝብ ልባቸው ተሰበረ። እነዚህ በጣም ነው የወደድኳቸው። ልባቸው በጣም ተሰበረና ምንድነው ያሉ? መምህር ሆይ እንግዲህ ምን እናድርግ አለ ህዝቡ። ምን እናድርግ እንግዲህ ሲል እንደዚህ ያላቸው ምን እናድርግ ሲሉ ሁለት ልብስ ያለው አንዱን ያካፍል፣ ምግብ ያለውም ካለው ምግብ ላይ ለሌለው ያካፍል ያላቸው። ጥምቀትን ስናከብር ወገኖቼ ምን እናድርግኛ? ምን እናድርግ? ቃና ዘገሊላ ስናከብር ይሄ ነው። ካለው ያካፍል ነው። that's it። ምን እናድርግ አሉ። ጠየቁት፣ መለሰላቸው። በቃ here is what is expected from you። ከእናንተ የሚጠበቀው ማካፈል ነው። ሼር አድርጉ። አያችሁ። ስለዚህ ከኛም የሚጠበቀው ነው ህዝባችን ማካፈል ነው። ችግሩ እንደ ኢትዮጵያ ህዝብ በነገራችን ላይ የኢትዮጵያ ህዝብ በዚህ በኩል አይታማም። በማካፈል ወገኑን በማሰብ በዚህ በኩል አንታማም። ችግሩ ምን መሰላችሁ? ግን የምናደርገው እኛ በስሜት ነው እንጂ በእቅድ በፕላን አናደርገው። ሁሌ ተዘጋጅተን በእቅድ በፕላን አናደርገው፣ በስሜት እናደርገዋለን። አንጡ ስንባል እንሰጣለን፣ እናካፍላለን። እውነቱን ለመናገር ግን ችግሩ ስለዚህ እኛ ማሻሻል ያለብን አንዱ መሰረታዊ ነገር በፕላን በቃ ይሄ እንደ ዓላማ ወስደን ማድረግ። ሁለተኞቹ ሰዎች የመጡት ሶስት አይነት ሰዎች ናቸው የመጡት ብያቸዋለሁ። ቀራጮች ናቸው። እነዚህ ታክስ ፔየሮች፣ የገንዘብ ሚኒስቴር ሰዎች አይገርስ ቀራጮች መጡና መምህር ሆይ ምን እናድርግ አሉት። እነዚህ ሲሉ ከታዘዘላችሁ አብልጣችሁ አትውሰዱ አላቸው። አትስረቁ። መስረቅ ነው ባጭሩ። ጉቦ አትቀበሉ ማለት ነው ባጭሩ። አቤት ጉቦማ ታሪክ ታሸን የጉቦ ታሪክ በዚህ ኢትዮጵያ ውስጥ አሁን ምንድነው የምንሰማው? ሙስና ምናምን ይላሉ። ግን the whole society as a society እኮ ወደቅንበት ዘመን፣ ስርቆት እኮ ሃይማኖት የሆነበት ዘመን ላይ እኮ ነው ያለነው ወገኖቼ። እኔ መስሪያ ቤት ኢትዮጵያ የምንሰማው ነገር የሚገርም ነገር ነው። እንግዲህ እኛ ዛሬ መቼም ጥምቀትን እኮ አከበርን አይደል? ይሁን እስቲ እና እነዚህ ሰዎች መተው ስርቆሽ አይገባም፣ ከታዘዛችሁ ታብልጣችሁ አትውሰዱ። የሚያሳዝን ነው። በእኛ በምድራችን ላይ እኮ አሁን የሚታየው ሀገራችን እኮ አሁን መቼም በዓለም አደባባይ የሚያሳዝን ነው። ትልቅ የሞራል ዝቅጠት አለ በዚህ በስርቆሽ፣ በመስረቅ፣ በመዝረፍ። ዝርፊያ እኮ ሃይማኖት ሆኗል ወገኖቼ። ሃይማኖት ማለት something it has to be done አይደል? ሃይማኖት ሁሉ የሚደረግ ነገር ነው፣ የማይቋረጥ ነው። ቅዳሴ አሁን ይቋረጣል አይቋረጥም? በቃ እኛ ሀገር እኮ አሁን ሌብነት፣ ጉቦኛነት፣ ውሸት እንደ ሃይማኖት ሆኗል። ይሄ እኮ ቤተ መንግስት መስሪያ ቤት ብቻ አይደለም፣ ቤተ ክርስቲያን ውስጥ ቁጥር አንድ እኮ ጉበኝነት። እኛ ካህናት እናፍራለን እንደ ወተን እርስ በርስ ስንጣላ እዛ ደብር እኮ ለማግኘት 2 ሚሊዮን ብር ነው የሚከፈለው። ምን ማለት ነው? ምንድነው የምናስተምረው? ይኮ አንዱ ወዳጅ ሲነግረኝ ዴስ ሰርቲፊኬት ከቤተ ክርስቲያን ለማውጣት ጉቦ ይከፈላል። ምን ይሄንን? ስለዚህ የሰዎችን ብቻ እያወራን ነው እኛ። ቤተ ክርስቲያን ውስጥ ኃይለኛ ጉቦኝነት አለ። ትልልቅ ደብር ላይ ሰው ለመመደብ ጉቦኝነት አለ። እግዚአብሔር አይወደውም ይሄንን እኮ ነው ያለች። ምን እናድርግ? ከታዘዛችሁት የበለጠ አትውሰዱ አላቸው ወገኖች። ልክ አይደለም። ስለዚህ ቤተ መንግስቱን ጉድ ብቻ ለምናወራው እኛውም ጋር አለ ቤተ ክርስቲያን ውስጥ ባጭሩ። እና ቀራጮቹ መምህር ምን እናድርግ ሲሉት፣ ነገራችን ላይ ሰዓቴም አልቋል፣ እዚህ ጋር ቆማለሁ። የመጨረሻዎቹ የመጡት ወታደሮች ናቸው። ጭፍሮች ወታደሮች መጡ።
ምናሉ መምህሮ እኛስ ምን እናድርጋ? ማንንም በግፍ አትሰሩ፣ በግፍ አትሰሩ። ማንንም በሐሰት አትክሰሱ። ደሞዛችሁ ይበቃችኋል። ሰውን በግፍ አትሰሩ። እኛ ጋር አሁን በግፍ ሰው አይታሰር። መታሰር ማቃላሉ በግፍ ሰው ይገደላል። አይ ምድራችን በግፍ አሁን the last 50 years በውሸት ሰው ይፈረድበታል። በውሸት ሰው ይታሰራል። ግን እኛ አሁንም እንዳልኳችሁ በቃ በደመቀ ሁኔታ ጥምቀታችን ይከበራል። መልካም ነው ጥምቀታችን ማክበር። ግን እነዚህን ጉድፎቻችንን ተሸክመን አይደለም። እነዚህ ነገሮች መታጠብ አለብን እንጂ ዛሬ ሄደን ጥምቀትና ቃና ዘገሊላን በአማረ ሁኔታ አክብረን ወገኖቼ ተመልሰን ሰኞ ዕለት ይሄንኑ እንደግም ከሆነ መድከም ነው ለጊዜው ይመስለናል። ስለዚህ ወገኖቼ አሁን እኔ በዚህች ጋር ላቁሞ ለዛሬ ያለን ባጭሩ እንግዲህ ዛሬ ምንድነው የተማርነው ብለን ብንል የተነሳንበት ርዕስ በእርሱ ደስ የሚለኝ የምወደው ልጄ በሚል ነው የተነሳነው እና ይሄ ትምህርት ለሚቀጥሉት ተከታታይ ለረጅም ጊዜ እንማረዋለን። በተለይ እንደ ዓላማ እናየዋለን ብያልኳቸው አንደኛ ዛሬ ጠቅለል ባለ መልኩ መቼም ከበዓሉም በረከት ለማግኘት ስንል በተለይ ብርሃነ ጥምቀቱ ዙሪያ መሰረታዊ ጭብጥ ነገሮችን አነሳን። ሌላው አብሮ እንመለከታለን ብያልኳችሁ ወደ መሆን የምንማረው በህይወታችን ተቀዳሚ ዓላማ ከዚህ ከጥምቀት ጋር አያይዘን ለምን በዚህ ምድር ላይ እግዚአብሔር ሲያስቀምጠን ወገኖች ዓላማ አለው። የኛ ዓላማ እግዚአብሔርን ማስደሰት ነው። ልጁ ኢየሱስ ክርስቶስ እግዚአብሔር አብን ስላስደሰተው አልቅድም እግዚአብሔር አብ በመስኮት ሰማያዊ መስኮት ከፍቶ ብቅ ብሎ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። ለምን? እግዚአብሔርን ስላስደሰተ። ስለዚህ እኛም ወገኖቼ እግዚአብሔር እዚች ምድር ላይ ሲያኖረን ለራሳችን አይደለም እኛ የተፈጠርነው ለክርስቶስ ነው። ስለዚህ የኛ ዓላማ ብንኖርም ብንሞትም ክርስቶስን ማስደሰት ነው። ስለሱ እንማራለን። እግዚአብሔርን እንዴት እናስደስታለን ብለን የሚቀጥሉት ተከታታይ እንማራለን። እንደ እግዚአብሔር ፈቃድ መጨረሻ ላይ እግዚአብሔርን ስለመስማትና ለእግዚአብሔር ፍጹም ታዛዥ ስለመሆን እንማራለን። አያችሁ ቅድም እንኳን ነሳን። ዛሬ እኮ እግዚአብሔር አብ እንደዛ የተናገረበት አንዱ መሰረታዊ ምክንያት ኢየሱስ ክርስቶስ ፍጹም ታዛዥ ስለነበረ መጠመቅ አያስፈልገውም ነበር ወገኖቼ። እሱ ኃጢአት አልሰራም ወይም እንደኛ የእግዚአብሔር ልጅነት አይፈልግም። እሱ በባህሪው እግዚአብሔር ልጅ ነው። ነገር ግን ለምን አደረገው? አንድም ሰርቶ ማሳያ ነው አለ። ለኛ ሞዴል ሊሆን፣ ሁለትም የፍጹም መታዘዝ ጽድቅን ሁሉ እንግዲህ እንፈጽማለን እኮ አለ። የፍጹም መታዘዝ ምልክት ነው ለኛ። እናንተም እንደዚህ ፍጹም ታዘዙ፣ እግዚአብሔርን አስደስቱ ሲለን ነው። ስለዚህ የተማርነው ይሄንን ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እህቶቼ ወንድሞቼ ሰላም እግዚአብሔር ይብዛላችሁ። እንግዲህ መልካም ወቅት መልካም ጊዜ ይሆናላችሁ። ነገ ደግሞ እንደዚሁ እንገናኛለን። ሰላም ሆኖልን